አልጫይ ውስጤ ሰላም አላገኘም። በቃ እሱ ያረገኝ ለኔ ራሱ የሆነ ጥያቄ ይሆንብኛል ማለት ነው። በጣም ጥያቄ ይሆንብኛል። በቃ ሰዎች እንድጠላ ሰው ከጎኔ ምን ብዬ ልበልክ እና እናት አባት ያላችሁ እግዚአብሔር በጣም እድለኛ ናችሁ። ቢያንስ ችግር ለእናት ታወራለህ። እኔ ለማንም አላወራለሁ ለማንም እናስ ብቻ አላውቅም ምን እንደምልክ ግን ውስጤ ታሟል። አሌክስ በጣም ታምሜያለሁ። ባይዘዌ ለመጀመሪያ ጊዜ ሶሻል ሚዲያ ላይ እንጂ ሳለቅስ ለመጀመሪያ ጊዜ ላይፍ ስገባ ማለት ነው። ሰዎች በዙሪያዬ የቀረቡኝ ሰውን እንድጠላ አደረገኝ። ይኸው ስንት ዓመቴ 3 ዓመት ሊሆነኝ ወላይ ሴት ጓደኛ ወላይ ወንድ ጓደኛ ቢደውሉልኝ አላነሳ። በቃ እወጣለሁ። ቢያንስ ወይ የወር ደሞዜን በአንድ ቀን ጥፍት አድርገው መለሳለሁ። ብቻዬን ማለት ነው። ብቻዬን የማረገውን አላውቅም። እዚህ የምኖርበት ቦታ እንደዚህ አበሾች አሉ ፎቅ ላይ የሚሰሩ ምናምን። በቃ ለነሱ ምግብ እየገዛው መስጠት በቃ ብር እንድጄ ላይ እንዲቀር አልፈልግም። ይሄ ጤናማ አይመስለኝም። እና ይሄ ነው አሌክስ። ዶክተር ጋም ታይ እስቲ ሚዩት አድርጊና አዳምጪኝ። አዳምጪኝ፣ ተረጋግተሽ ተረጋጊና አዳምጪኝ። እስቲ የፈለኩት ይሄን ነበር። እኔ ትንሽ ቅድም የቆሰቆስኩሽ ለዛ ነው። የሆነ ነገር እንዳለ ገብቶኛል። ገብቶሻል? ሰው ዝም ብሎ አለ ነገር አይስቅም። የሳቀው ሁሉ ደስተኛ አይደለም ብዬ ነግሬያቸዋለሁ። ሰው ቅድም ዝም ብሎ ድባቡን ስትነግረኝ የሆነ ነገር እንዳለ ገብቶኛል። ያልተናገረችው ለዛ ነው የቆሰቆስኳት። ወጣ ማለት ነው። እንዴት ነው አንዳንዴ ምግብ በልታችሁ ምግብ ውስጣችሁ የበላችሁት ምግብ ወይ አይፍጭም ወይ ወደ ውስጣችሁ አይገባም ወይ አይወጣም። ስቃይ የሚሆንባችሁ ነገር አለ። አንዳንዶቹ እንደውም በቃ ራሳቸው እንዲወጣ ያደርጉታል። እንደዛ ነው የሷ ስሜት። ውስጧ የሆነ ነገር አለ፣ ዋትናገረው ወይ እንትን ውስጧ ስቃይ ሆኗል። እንኳን አወጣሽው። አሁን ዋናው ነጥብ ምን መሰለሽ? አንቺ ጠንካራ ለመሆን ሌላ አማራጭ በህይወትሽ ውስጥ አለመኖሩ በጣም ጥሩ። አማራጭ ማጣት ነው ባይዞ ጠንካራ የሚያደርግሽ ብርቱ የሚያደርግሽ። በአመንሽው መከዳት፣ አብረሽው በበላሽው በጠጣሽው ሰው መከዳት። አሁን ይሄ በጣም ትልቅ ትምህርት እየሆነች ነው የሚመጣው። ህይወት እየተገለጠልሽ ነው የሚመጣው። የሰው ልጅ ዞሮ ዞሮ ብታበዩም ብታጠጪውም ውሻ ይሻላል። ውሻ በጣም ታማኝ ነው። ገብቶሻል? ሰው እንደውም አንዳንዴ ውሻ ብሎ ምናምን ይሳደባል። ሰው ውሻ በልኝ እስቲ አንዴ። በጣም እኮ መታደል ነው ባይዜስ ውሻ ተብሎ መሰደብ። ውሻ በጣም ታማኝ ነው። የሰው ልጅ አጉርሰሹ ይነክስሻል። ውሻ አጉርሰሹ አይረሳሽም። መቼ ጌታውን አይረሳም፣ አሳዳጊውን አይረሳም እስከ ህይወት ፍጻሜው ድረስ። ሰዎች የውሻን ያህል እንኳን ባህሪ መላበስ አቅቶናል። ገብቶሻል? በጣም ያመንሻት አብረሻት ያደግሽው ወዳጅሽ ከዳጅሽ። በባልንጀራ መከዳት በጣም ጥሩ ነው። ባይዚ መገፋት ጥሩ ነው። መገፋት የተሻለ ያደርግሻል። ውስጥሽ ያለው ነገር እንኳን አወጣሽው እስካሁን። ከዚህ በኋላ ጠንካራ መሆን ለድርድር የማታቀርቢው ጉዳይ ነው። የኔ እናት ስላለቀሽ ማንም የሚያዝንልሽ ሰው የለም። ለራስሽ ጨካኝ ሆነሽ መቆም ይጠበቅብሻል። አለቀሽ፣ አሁን ሰው አለሽ፣ በቃ አለቀ፣ ተጠናቋል። ማንም አያገባውም ስላንቺ። ብታልቅሽ ሰው የለኝም ምናምን ጥሩ ነው፣ እንኳን ደስ አለሽ። ሰው እኔም ሰው የለኝም ለምሳሌ አሁን እዚህ ክልትው ቢል ምንም ማንም አያውቅም። እዚህ ላይፍ ገባሁ አይደል? በቃ ወጣው ኑሮዬ ነው የምኖረው። የምኖርበት ቤት ውስጥ ብሞት ማንም ሰው ወይ ምናልባት የዛሬ 3 ወር ምናምን ሊሆን ይችላል ሬሴ የሚገኝ። ግን በእግዚአብሔር ነው ማመን ያለብሽ። ሰው ሁሉ የራሱ ሩጫ አለበት። ገብቶሻል?
ሰው ሁሉ የራሱ ሩጫ አለበት፣ የራሱ ጣጣ አለበት። ሁሉም ሰው የኔን ጣጣ ለመሸከም ያንቺን ጣጣ ለመሸከም የሚበቃ ማንም ሰው የለም። የራስሽን ጣጣ ራስሽ ነሽ መሸከም ያለብሽ። ወደፊት ነው የምትጓዥው። በራስሽ ውስጥ ደስተኛ መሆን መቻል አለብሽ። ማንም እንደማይመጣ አውቀሽ በርሽን የሚያንኳኳ አሁን በዚህ ደህና ናችሁ ብሎ የጠየቃችሁ ሰው አለ? ላለፈው 24 ሰዓታት ስለ ደህንነታችሁ የጠየቃችሁ ሰው ማለት ሆን ብሎ በቃ እስቲ ደውለው እስቲ እንደው እቺ ልጅ እንደው ደህና ነች፣ እንደው ለመሆኑ ደህና ነው ይሄ ልጅ እንደው ብሎ እንዴት ነህ፣ ደህና ነህ፣ እንደው ሰላም ነህ፣ ጤናህ ደህና ነው ምናምን ብሎ የጠየቃችሁ አለ? ኔቨር። አያችኋል? ሰው ብቻችሁን ናችሁ ማለት ብቻችሁን ያላችሁበት ደሴት ላይ ከሆናችሁ ሰው ለራስሽ ህይወት ራስሽ እንደሆነ ያለሽው ደስታሽ ራስሽ ትፈጥሪያለሽ። ፈጣሪሽን ታመሰግኛለሽ። ያለሽን ፈጣሪ ሰጠሽን ባይባርክልሽ በልተሽ ጥተሽ ተኝተሽ ተነስተሽ ሌላ ሰው የሚጠቅም ነገር አድርገሽ መኖር ይህን ነው ማስበው እንጂ ሌላ ሰው የለም፣ ይሰማኝ የለም፣ ይረዳኝ የለም ምናምን ገለመሌ ሟች ነኝ እኔ። ነገ ቶሎ ቶሎ ተፍተፍ ብሎ ኖር ብሎ ከዚህ ዓለም መሄድ ነው የኔ እናት። ጣጣ ማብዛት አያስፈልገውም። ህይወት ጣጣ አትፈልግም። ገብቶሻል? ቅኔውን ምንድነው? ቅኝቱን ባጠበቅሽው ቁጥር በህይወት ውስጥ ቅኝቱ እየጠበቀ ነው የሚመጣው። አንቺ እኝኝኝኝ ባልሽ ቁጥር ማለት ልቅቅ በይ። ገንዘብ አገኘሽ፣ ተደሰችበት፣ ልበሽበት፣ ይመርብሽ፣ አግጪበት፣ ብይበት፣ በቃ ተደሰች። ገብቶሻል? ነገን አታውቂው። ማንም ሰው መጣም አልመጣም እግዚአብሔር ተመስገን የሰጠኝ የባረክልኝ ህይወቴን ጤናማ ስላረከው ቀኔን ስላመሸ ቀኔን ስላነጋ ተመስገን። ማንም ባይኖር እኔ ደስተኛ ነኝ ካንተ ጋር አለቅ። ፌስቡክ ላይ ያወቅሽው ፍቅረኛሽ አጭበረበረኝ፣ ዋሸኝ፣ አታለለኝ ብለሽ አንቺ ስብር ያልሽው ለምንድን ነው? በቃ ሰው አገኘው ብለሽ ስላሰብሽ ነው። ብቸኛ ነሽ፣ እናት የለሽም፣ አባት የለሽም፣ በዙሪያሽ ማንም የለም። ወዳጅ አገኘው ብለሽ አሰብሽ። ከዛ ውሸት ስታገኝበት ተሰበርሽ። አየሽ? ምርኩዝሽ ያደረግሽው ማንን ነው? አንድ ፌስቡክ ላይ የተደገፍሽውን ግለሰብ። ሰው መደገፊያ አይሆንም። ሰው ሸምበቆ ነው፣ ይሰበራል። ሰውን ተማምኖ የተደገፈ ሁሉ ተሰብሯል። በሰው የሚመካ የተረገመ ይሆናል መጽሐፍ ቅዱስ። በሰው የሚመካ የተረገመ ይሁን። ይህ ማለት መመኪያ እግዚአብሔር ብቻ፣ መመኪያ አምላክ እግዚአብሔር ፈጣሪ ብቻ። ሰው መመኪያ ሊሆን አይችልም። ዛሬ ከሰው ጋር ሳቅሽ ተጫወትሽ። አሁን እኔ እዚህ ጋር 2500 800 ሰው አላ ሳቁ ተጫወትኩ አይደል? ነገ ብቻዬን ልቀር ይችላል። ሰዎች ናቸው፣ ጥለውኝ ይሄዳል። እየራሱ ይወጣሉ። ሁሉ ከኔ ጋር የሚቀረው ማን ነው? ፈጣሪና እኔ ብቻ። ስለዚህ ያለ እነዚህ ሰዎች እኔ ደስተኛ ነኝ። ያለ እናንተ ያለ 2500 ሰዎች እኔ መጀመሪያውንም ደስተኛ ነኝ። ባይዘ ጥላችሁኝ ብትሄዱ ነገ ብትኖሩ እኔ ደስታ አይወሰድም። ብትኖሩ ደስታ ይጨምራል። ኦፍ ኮርስ ብትሄዱ ግን ደስታ አይወሰድም። ቢካዝ መጀመሪያውንም ደስተኛ ነበር። ስለዚህ መጀመሪያ ደስተኛ ሁኚ የኔ እናት፣ ተመስገን በይ። በዚህ ሰዓት ኮማ ውስጥ የተኛ ሰው አለ ሆስፒታል። ምግብ መብላት የማይችላል፣ ውጪውን አይቶት የማያውቃል፣ ፓራላይዝድ ይሆናል። በቃ መቼም አትንቀሳቀስም ተብሎ ወይኔ ቆሞ የሚሄዱ ሰዎች ግን ታድለው፣ ውጭ ወጥቶ ታክሲ የሚሳፈሩ መኪና የሚነዱ ሰዎች ግን እንዴት እግዚአብሔር እንዴት ቢመርጣቸው ነው። ታድለው ግን ብሎ የሚቀና አለ። በዛ ኮማ ውስጥ ሆኖ በኦክሲጅን ብቻ የሚተነፍሳል። ኩላሊቱ ፌል ያደርጋል። አንድ ሰው ውሃ ጠጥቶ ምግብ በልቶ በአግባቡ በተፈጥሯዊ መልኩ እንኳን ሲጸዳዳ እንዴት ታድሎ ግን ብሎ በማሽን የሚጸዳዳ አለ። በማሽን ደሙ የሚታጠብለት ኦልሬዲ ፌል አድርጎ ሰውነቱ ማለት ነው። እኔ ሰው ባጣ፣ ጊዜ ቢከዳኝ፣ ሰው ቢከዳኝ፣ ብዙ ነገር ባጣ፣ አሁን ፈጣሪ ለእኔ ራርቶልኝ ሁሉ ነገር የጤናማ ከሆነ እንዲህ ከዚህ በላይ ሽልማት አለ እንዴ? እኔ እናት ነገ ሆስፒታል ልገባ እችላለሁ። እንዴ ወጥቼ በመግባቴ እኮ እንዴት እንደማመሰግነው እኔ ገብቶኝ ነው። ገብቶሻል? በህይወት መንገድ ውስጥ የተማርኩት ትምህርት ስላለ ነው ያን የገባኝ። አንቺ እንዲገባሽ ነው። አሁን እያለቀሽበት ያለው ጉዳይ ካለሽ ነገር ኢምንት ነው። የተሰጠሽን ነገር ጣጣጥሚው እንጂ መጀመሪያ አንቺ እናት የለኝም አባት የለኝም፣ እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳሉ ይባላል። እናት የለኝም አባት የለኝም ምናምን ያለሽ ሰው እኮ ጤናም የለውም። እንኳን እናት አባት ቀርቶ እናት አባት ኖሮት ግን አልጋ ቁራኛ የሆነ ሰው አለ። አንዱ የሚነሳሽ አንዱ ደግሞ አለሽ። ፈጣሪ ሳይደግስ አይጣላም ይባላል አይደል? አትሊስት ቲንኪዩ በይው ላለሽ ነገር። ደስተኛ ሁኚ። ማንም ሰው አትመኝ። እኔ ምነግርሽ ሰውን ውደጂው፣ አክብሪው፣ ዝቅ ብለሽ በትህትና አገልጊው፣ ግን እንዳታምኝ። ከዛ ውጪ ተመስገን በይ። እሺ፣ ከዛሬ ጀምሮ ማልቀስ የለም።
ፌስቡክ ላይ ምናምን ሆዴ አንጀቴ ኩላሊቴ መባባል የለም። የመጣሽው ስደት ነው። ሰራ አድርገሽ ቶሎ ከስደት እንዴት እወጣለሁ፣ የራሴን ቢዝነስ እንዴት እጀምራለሁ፣ እንዴት ስኬታማ ሴት እሆናለሁ፣ ምሳሌ ለሰዎች አርአያ የምትሆን ሴት እንዴት እሆናለሁ የሚለውን እዛ ላይ ስሪ። ተግባባን? ግልጽ ነው። አመሰግናለሁ አሌክስ፣ አመሰግናለሁ። አሁን እኮ ችግሩ የሰው በቃ ሰው መቅረብ እንትን አልቻልኩም። በቃ እኮ እኔናት አትቅረቢ። ይኸውልሽ ቆይ ይኸውልሽ ሰው አትቅረቢ፣ ይቅርብሽ። ሰውን ቀርበሽው መጨረሻ ወሽመጥሽን ቆርጦ ወይ ከጀርባ ወቅቶሽ ነው የሚሄደው። ሰው መቅረብ አልቻልኩም የሚልን እንትን እንደ ድክመት አትቁጠሪ። የራስሽ ሰው በሚያስፈልግሽ ጊዜ እግዚአብሔር ራሱ ሰው ይሰጥሻል። ገብቶሻል? ይሄ ጠላትሽ ራሱ ለአንቺ ጥሩ ሊያደርግልሽ ይችላል። ለአንቺ ጥሩ እንደሚያደርግ ሳያቅ ተልኮ ከሆነ ከፈጣሪ ሰው መቅረብ አልቻልኩም ክህሎት አይደለም። የኔ እናት አሁን እየበሰልሽ ስትመጪ ነው ከሰው እየራቅሽ ነው የምትመጪው። ገብቶሻል? የበሰለ ሰው የሚያደርገው ምንድን ነው? ከሰው እየራቀ ብቻውን እየሆነ ዝም እያለ ገብቶሻል? እየበሰለ ሲመጣ ነው በሰው መከበብ፣ በሰው ጭብጨባ መከበብ፣ ሆይ ሆይ መባል፣ ጓደኛ ማብዛት፣ እየዬ ምናምን ማለት ትርፉ ከአንድ ወጠጥ የሚጠበቅ ነው። እያደግሽ እንደውም እድሜሽ እየጨመረ ሲመጣ ነጠል እያልሽ ለብቻሽ እየሆንሽ ብቸኝነትን ከፈጣሪሽ ጋር እየተባበርሽ ከሰው ጋር መሰብሰብ ወይም ከፈጣሪ ጋር እየሆንሽ የመብሰል ምልክት ነው። ጥሩ ነው፣ ያበረታታሻለሁ። እሺ እሺ አሌክስ፣ በጣም ነው የማመሰግነው። ተባረክልኝ ወንድሜ፣ ተባረክልኝ። እሺ መልካም ቀን፣ አይዞሽ። ፎሎ ያደረጋችሁኝ የማመሰግናችኋለሁ። እሺ ምንድነው ቆስቁሶ የተኛውን በሬ አደረጉት አውሬ ምናምን እንደሚባለው በቃ ወዲያው እኮ ስትስቅ የነበረች ልጅ ግንፍል ብሎ ወጣ እኮ። ገብቷችሁ? እንዲህ ነው የሳቀ ሁሉ ደስተኛ አይደለም። ሰዎች ተጠንቀቁ። አጠገባችሁ የሚስቁ ሰዎች፣ የሚያሾፉ የሚመስሏችሁ ሰዎች ቀስ እያላችሁ ነው የምታጧቸው። ባይዚ ራሳቸው የሚያጠፉት ምናምን አይነግሯችሁም። ምን እንደሆኑ አይነግሯችሁም። ውስጥ የታመቀ ነገር ሰው ህመሙን በሳቅ ነው የሚሸፍነው። ባይዚ ብዙ ሰው ውስጡ ያለ እሳት፣ ውስጡ ያለ ስቃይ፣ ውስጡ ያለ ህመም፣ ውስጡ ያለ መጎዳት፣ ውስጡ ያለ መሰበር፣ መቃጠልን በምድር ከቨር የሚያደርገው በጥርሱ ነው፣ በመሳቅ ግን የውሸት ሳቅ። ሰውን የሚስቁ ሰዎች እንደውም በጣም እፈራለሁ። ብዙ ጊዜ ማገኛቸውም ሰዎች እንደዚህ በሆነ አጋጣሚ በጣም ሳቅ የሚያበዙ ሰዎች ይህ ልጅ ግን እንዲች ልጅ ግን እላለሁ። የእውነት ነው የምላችሁ። ምክንያቱም አለ ነገር ሰው ዝም ብሎ ሳቅ አያበዛም። ሰው የሚስቁ ሰዎች ወይ እያላገጡ አይመስላችሁ በህይወታችሁ፣ ወይ ደግሞ ሚሷ እኮ ሳቅ ትወዳለች አይደለም። እየሳቁ ነው ሰውን የምታጡት። ለዛ ነው እዚህ ያለሁት እኔ እዚህ ያለሁት። ኑ አውጡት፣ አውሩ፣ ላዳምጣችሁ፣ እስቲ ተንፍሱት እምላችሁ። ስታወሩት ቢያንስ ከሆነ ሀሳብ ትመለሳላችሁ። ሰው ቤቱ ቁጭ ብሎ ዝም ብሎ ሲብሰለሰል ወይ ራሱን ከፎቅ ይወረውራል ወይ ጢል ብሎ ታገኙታላችሁ አንድ ቦታ ላይ። በጣም አደገኛ ነገር ነው ያ። ሰዓታችን ጨርሰናል። ጥሩ ጊዜ ነበረን። መንገድ ላይ፣ ቢሮ ውስጥ፣ ስራ ላይ፣ በእረፍት ቀናችሁ ተኝታችሁ ተነስታችሁን በማንኛውም ሁኔታ ውስጥ የተለያየ ዓለም ላይ ሆናችሁ የተከታተላችሁ የነበረው እናንተ ስላላችሁ ደስ ይለኛል። ሁሌ እንዲህ እንስቃለን። በሚያስቀው እንስቃለን፣ በሚያሳዝነው እናዝናለን፣ በሚያስተምረው እንማራለን። ይህን ነገር እዚህ ጋር ከእናንተ ጋር ያለኝን እንትን በቢሊየን ብር አልቀይረውም። የእውነት በጣም ነው የምወዳችሁ። ሁሉም ሰው አይጉደል። እንደዚህ ነገም ከነገ ወዲያም እንዲህ ሙሉ እንደሆነ ሳንጎል ምንም ሰው ሳይጠፋ እንቆይ። ነገም ኑ አዳምጣችኋለሁ። የከፋችሁ ሰዎች ውስጣችሁ እንደውም ቆስቁሼ እንድታወሩ ነው ማድረጋችሁ። በምክንያት ነው ያ። ያን እናደርጋለን። እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ